እስቲ ባለትዳሮች ሚስትህን ባልሽን ስታስተዋውቁ ምን ብላችሁ ነው የምታስተዋውቁት? ምኔ ነው ባለቤቴ። ምን ማለት ነው ባለቤቴ? እኔ የሱ ንብረት ነኝ፣ እሱ የኔ ምንድነው ባለቤት። ይሄ መኪና የማን ነው? ባለቤቱ ማን ነው ይባላል አይደል? እኔ የሷ ዕቃ ነኝ፣ የሷ ንብረት ነኝ፣ እሷ ነች ባለቤቴ፣ እሱ ደግሞ እሱ ነው ባለቤት ይባላል። ባለቤትነት ማለት ሁለቱም ስንት ስጋ ስለሆኑ አንድ ስጋ ስለሆኑ ከዚህ በኋላ የኔ የሚባል ነገር ትዳር ውስጥ የለም። አንድ አድርገዋል ሁሉን ነገር፣ ሌላው ቀርቶ አካላቸው። ቅዱስ ዮሐንስ አፈወርቅ ሚስት ተነስታ ልወጣልህ ነው ብላ ብትቆጣ ውጪ እንዳትላት፣ ባይሆን የቀረሽ ዕቃ አለ እሱንም ይዘሽ ውጪ በላት። ምንድነው የቀረኝ ዕቃ ካለች እኔስ በሆነ ያንቺ ዕቃ አይደለ ወይ በላት። ባል የሚስት ነው፣ ሚስት የባል ነው። ያንተ የሚባል በአካልህ ላይ እንኳን ከዚህ በኋላ ማዘዝ አትችልም። ይህንን አንድነት የሚሰጠው እግዚአብሔር ነው። መንፈሳዊ ጋብቻ ይሄ ነው። ጋብቻ ማለት እግዚአብሔር ከተገኘ ሁለቱም ስንት ስጋ ይሆናሉ? ከጋብቻ ከቤተ ክርስቲያን ውጭ የተጋባችሁ ሰዎች ደግሞ ጋብቻችሁን በስጋ ወደሙ ቀድሱት። አንድ ሆናችኋል በስጋ መንፈሳዊ አንድነትን ያድላችሁ እግዚአብሔር። ስለዚህ ሁለቱም ስንት ስጋ ይሆናሉ አለ። ሶስተኛ የምነግራችሁ ሰው እናትና አባቱን ይተዋል የሚለው። ጋብቻ ማለት እናትና አባትን መተው። መተው ማለት አለመጦር፣ አለመርዳት፣ ዞር ብሎ አለማየት አይደለም። መተው ማለት የሰው ልጅ ብዙ ነገር እየተወ ነው እዚህ የደረሰው። ሁላችንም አሁን ያለንበት እድሜ ላይ የደረስነው ብዙ ነገር ትተን ነው። በእናታችን ሆድ ውስጥ 9 ወር ቆይተናል። ሆድ ውስጥ እኮ በጣም ነው የሚመቸው። ምግብ አለ፣ በጣም ተመችቶን ሞቆን ተስማምቶን ነው። 9 ወር ከ5 ቀን ሲሆነን ግን ተመቸኝ በለዛ መቅረት አትችልም፣ ትወጣታለህ። ልጅ አለቀሰ ተብሎ ተመልሶ ይግባ ይባላል? አይ መተው የእናት ማህፀን ምንም ቢመች ግን መተው ግድ ነው። መወለድ ያስፈልጋል። ተወልዶ እናቱ እቅፍ ውስጥ ይሆናል። የእናቱን ጡት ይጠባል። እስከ ዓመት እስከ 2 ዓመት ሊጠባ ይችላል። እስከ 3 ዓመት ሊጠባ ይችላል። ከዛ በኋላ ግን የግድ እናስተዋለን። መተው የሰው ልጅ የህይወት አንዱ ገጽታ ስለሆነ ማለት ጡጦ ይይዛል። በእርግጥ አሁን የከተማ ሴቶችማ ማጥባትም ትተዋል። ጡጦ ነው ገና መጀመሪያ ላይ አፉ ላይ የሚከቱለት። ለማንኛውም እሱንም ቢሆን ይተዋል። ግራዋ ተቀብቶም ቢሆን አስፈራርተንም ቢሆን ለምን መተዋለን? ትምህርት ቤት ሄድ ነው ተለምነን አይደል? እንዲሁላችን እያለቀስን ስትመለስ እንዲገዛልሃለሁ እየተባልን ከቤት ትምህርት ቤት መሄድ ግድ ነው። ቤትን መተው ትምህርት ቤት መሄድ። ትምህርት ቤት ተምረክ ደግሞ የፈለገ ብትወደው ትምህርት ቤቱ ትተዋለህ። ዓለምንም የፈለገ ብትወዳት ይችን ዓለም ትተህ ወደዛኛው ዓለም ትሸጋገራል። መተው ግዴታ ነው። ስለዚህ ትዳር ሰው እናትና አባቱን ይተዋል፣ ከሚስቱም ጋር ይጣበቃል። ሁለቱም ስንት ስጋ ይሆናሉ? አንድ። ስለዚህ ባል ቅድሚያ መስጠት ያለበት ከቤተሰቡ ቀድሞ ከዚህ በኋላ ለአካሉ ለሚስቱ ነው። ሚስት ለባሏ ነው መስጠት ያለባት። ሰው እናትና አባቱን ይተዋል ሲል እስቲ ልጠይቃችሁ፣ ይተዋል የሚለው ቃል በአማርኛ ለወንድ ነው ለሴት ነው? ይተዋል ለወንድ ነው። ሴትስ ትተዋለች አይልም፣ ይተዋል ነው የሚለው። መጽሐፍ ቅዱስ ሙሉ መጽሐፍ ነው። መዝሙረ ዳዊት መዝሙር 44 የሰርግ መዝሙር አለ። ዳዊት ለሙሽራ የዘመረው። ሴቶች ስሙ፣ በጣም ጥሩ ምክር ሰጥቷል ለሚስቶች። ልጄ ሆይ ይላል ዳዊት ሲመክራት ሙሽራይቱ፣ ልጄ ሆይ ስሚ እይም ጆሮሽንም አዘንቢ ይላል። ሚስት ባሏን ምን ማድረግ አለባት? ሴቶች መልሱ። መስማት ብቻ አይደለም። ልጄ ሆይ ስሚ ምን በይ እይ። አንዳንድ ሴቶች እኮ ባላቸው ሲያወራ ሽንኩርት እየከተፉ ቀጥል እሰማሃለሁ ቀጥል ይላሉ። አይን አይኑን ይዩ ነው የሚለው መጽሐፍ ቅዱስ። አይ ኮንታክት ያስፈልጋል። ልጄ ሆይ ስሚ ምን በይ እይ፣ ጆሮሽንም አዘንቢ፣ ወገንሽንና የአባትሽን ቤት እርሺ። ርሲ ህዝበኪ ወቤት አቡኪ እስመ ፈተወ ንጉሥ ነኪ። ንጉሥ ባልሽ ውበትሽን ወዷልና። ነቢየ እግዚአብሔር ዳዊት ባልን ንጉሥ አደረገው። አሁን ወንድማችን እዚህ ነግሶ ነው የምታዩት። እዚህ ያላችሁ ባሎች በሙሉ ነገስታት ናችሁ። ሴቶች ከፋቸው እርግጠኛ ነኝ። ባሎች ምንድን ናቸው? ባል ንጉሥ ነው። ሚስትስ ንግሥት አይደለችም። በጣም ይቅርታ አይደለችም። ልባም ሴት ለባሏ ዘውድ ናት ነው የሚለው። የምን ንግሥት ነው? ዘውድ ነች እንጂ እሷን ደፍቶ ነው የነገሰው። በጣም ይገርማል መጽሐፍ ቅዱስ። ባልን ንጉሥ ሲለው ሚስትን ዘውድ ይላታል። ባልን ራስ ይላል። የሴት ራስ ወንድ ነው ይላል። ብዙ ፌሚኒስቶች ይችን ጥቅስ ሲሰሙ ደማቸው ነው የሚፈል። ችግር አለ እዚህ ላይ የማይላሉ። የሴት ራስ ወንድ ነው ይልና የቤተ ክርስቲያን ራስ ክርስቶስ ነው፣ የክርስቶስም ራስ እግዚአብሔር አብ ነው ይላል። የክርስቶስ ራስ ማን ነው? አብና ወልድ ይበላለጣሉ እንዴ? የክርስቶስ ራስ እግዚአብሔር አብ ነው ሲል አብ ከወልድ ይበልጣል ማለት እንዳልሆነ ሁሉ የሴት ራስ ወንድ ነው ሲባልም ወንድ ይበልጣል ማለት ነው።
አንዳንድ ሴቶች ሴት ልጅ ረዳናት ሲባል አሲስታንት አድርገው ነው የሚያስቡትና ቅጥል ነው የሚሉት። ሴት የወንድ ረዳናት ማለት እኮ ሴት ከወንድ ታንሳለች ማለት አይደለም። አዎ ሴት ልጅ የወንድ ረዳት ናት። ነቢየ እግዚአብሔር ዳዊት ደግሞ ሲጸልይ ምን አለ መሰላት? እግዚአብሔር ረዳቴ ነው አለ። እግዚአብሔር ምኔ ነው? እና ዳዊት እግዚአብሔር ከኔ ያንሳል ማለቱ ነው እንዴ? አይደለም። እኔ ራሴ ተቆርጦ ቆሜ ልሄድ አልችልም፣ ይሟላል ማለት ነው። አያችሁ፣ የሴት ራስ ወንድ ነው ማለት የወንድ አካሉ ሴት ነች ማለት ነው። ያለ ሴት በህይወት ቆሞ ሊሄድ አይችልም ማለት ነው።